ትራምፕ ያስቀመጡት ቀነ ገደብ ሰዓታት ብቻ ቀርተውታል። ጠቅላዩና ጀነራል ታደሰ ወረደ መገናኘታቸው ተሰምቷል። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። The entire country could be taken out in one night, and that night might be tomorrow night. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዓለማችን ወሳኝ የሆነውን የነዳጅ መተላለፊያ የሆርሙዝ ወሽመጥን እንድትከፍት ባስቀመጡት ቀነ ገደብ የማትስማማ ከሆነ በአንድ ሌሊት እንደሚያጠፏት አስጠንቅቀዋል። ትራምፕ በባህረ ሰላጤው ውስጥ የኃይል ፍሰትን የሚያካትት ተቀባይነት ያለው ስምምነት በአሜሪካን ሰዓት አቆጣጠር እስከ ማክሰኞ ወይም በኢትዮጵያ ደግሞ ረቡዕ ሌሊት 9 ሰዓት ድረስ አስቀምጠዋል። ትራምፕ በዋይት ሃውስ በሰጡት ጋዜጣዊ መግለጫ ወቅት በኢራን ውስጥ ምክንያታዊ መሪዎች በቀና ልቦና እየተደራደሩ እንደሆነ እንደሚያምኑ ተናግረዋል። I can tell you they're negotiating, we think, in good faith. We're going to find out. ነገር ግን ውጤቱ እስካሁን ድረስ ምን እንደሆነ አልታወቀም። ኢራን ጊዜያዊ የተኩስ አቁም ስምምነት ላይ የቀረቡ ሐሳቦችን ውድቅ አድርጋ በምትኩ ግጭቱን በቋሚነት እንዲቆምና ማዕቀቦች እንዲነሳ ጥሪ አቅርባለች። ትራምፕ ጋዜጣዊ መግለጫውን የሰጡት ከአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ጀነራል ዳይን ኬን እና ከመከላከያ ሚኒስትሩ ፒት ሄግስት ጋር ነው። ባለስልጣናቱ መግለጫውን የሰጡት የአሜሪካ ጦር በደቡባዊ ኢራን የተከሰተውን F-15 ተዋጊ አውሮፕላን አብራሪና የመሳሪያ ስርዓት ባለሙያን በተሳካ ሁኔታ ማዳን ከቻለ ጥቂት ቀናት በኋላ ነው። የትራምፕ አብዛኞቹ አስተያየቶች የበረራ አባላቱን ለማዳን የተደረገው ጀግንነት ማሞካሸት ላይ ያተኮረ ሲሆን የሆርሙዝ የባህር ወሽመጥ ማክሰኞ በተያዘለት የጊዜ ገደብ እንደገና ካልተከፈተ አሜሪካ በኢራን የኃይል እና የትራንስፖርት መሰረተ ልማቶች ላይ ጥቃት ልትሰነዝር እንደምትችል በድጋሚ አስጠንቅቀዋል። Where every power plant in Iran will be out of business, burning, exploding, and never to be used again. በመላው አገሪቱ በአንድ ሌሊት ሊጠፋ ይችላል፣ ያ ምሽት ደግሞ ነገ ማታ ሊሆን ይችላል ሲሉ ሰኞ ዕለት ተናግረዋል። የጊዜ ገደቡ ካለፈ በኋላ ኢራን ወደ ድንጋይ ዘመን ትመለሳለች ሲሉ ትራምፕ ዝተዋል። ድልድይ አይኖራቸውም ያሉት ፕሬዝዳንት ትራምፕ ምንም አይነት የኃይል ማመንጫ አይኖራቸውም ሲሉም ዝተዋል። ኢራን ቀደም ሲል የአሜሪካን ጥያቄዎችን ውድቅ ብታደርግም ትራምፕ በተከታታይ የኢራን መሪዎችን በአሜሪካና በእስራኤል ጥቃቶች ከተገደሉ በኋላ ቴህራን በቅን ልቦና እየተደራደረች እንደሆነ ያላቸውን ተስፋ መናገራቸውን ቀጥለዋል። የሚሆነውን እናያለን ሲሉ ያላቸውን ተስፋ ተናግረዋል። እየተካሄደ ስላለው ውይይት መረጃ ያላቸው አንድ የቀጠናው ባለስልጣን በማንኛውም ድርድር ውስጥ ትርጉም ያለው ለውጥ ያለ ተኩስ አቁም ስምምነት ሊከናወን የሚችልበት እድል አነስተኛ ነው ብለዋል። ስማቸው እንዳይጠቀስ የጠየቁት ባለስልጣን የሚያደርጉት ንግግሮች ውስብስብ የሆኑት የኮሚኒኬሽን መቋረጥ በመኖሩ ከኢራን ባለስልጣናት መልእክቶችን ለማድረስ ሆነ ለመቀበል አስቸጋሪ በመሆኑ ነው ብለዋል። ለኢራን መልእክቶችን ለማስተላለፍና ምላሽ በሚፈለገው ጊዜ ማግኘት አይቻልም ሲሉ ባለስልጣኑ ተናግረዋል። አማካይ ምላሽ የማግኛው ጊዜም አንድ ቀን ወይም ከዚያ በላይ ነው ብለዋል። ፓኪስታን፣ ቱርክና ግብፅ ሁሉም አሜሪካና ኢራንን ለመደራደር በሚደረገው ጥረት ውስጥ ተሳትፈዋል። ትራምፕ ስላስተዳደሩ የወደፊት እቅዶች ሌሎች ዝርዝር ነጥቦችን ለመናገር አልፈቀዱም። ምርጥ እቅድ እንዳላቸው ነገር ግን ለመገናኛ ብዙሃን እንደማያሳውቁ ተናግረዋል። የህግ ባለሙያዎች በኢራን መሰረተ ልማት ላይ ሆን ተብሎ የሚፈጸምና ቀጣይነት ያለው ጥቃት የጦር ወንጀል ሊሆን እንደሚችል አስጠንቅቀዋል። ሁሉንም የኃይል ማመንጫዎችን ማውደም፣ መንግስትን ወደ ድርድር ጠረጴዛ ለማምጣት በሚል በሲቪሎች ላይ የኃይል እርምጃዎችን ለመውሰድ ማስፈራራት፣ እነዚህ ነገሮች በሙሉ ህገወጥ ናቸው ሲሉ በኦባማ የስልጣን ዘመን የብሔራዊ ደህንነት ምክር ቤት የህግ አማካሪ የነበሩት ቴስ ብሪጅማን ለቢቢሲ የአሜሪካ ጋር ተናግረዋል። ቀደም ሲል ትራምፕ ይህ እንደማያሳስባቸው ተናግረው የኢራን ህዝብ ነፃነትን ለማግኘት ሙከራን ለመቀበል ፈቃደኛ እንደሚሆን ተናግረው ነበር። ፕሬዝዳንቱ በግጭቱ ወቅት ለአሜሪካ ድጋፍ ለማድረግ አልቻሉም ያላቸውን ቁልፍ አጋሮቻቸውን ዩኬ፣ ኔቶና ደቡብ ኮሪያን ዳግም
ትችት ሰንዝረውባቸዋል። ይህ በኔቶ ላይ ፈጽሞ የማይጠፋ ምልክት ነው ሲሉ አሜሪካ ዩኬን እንደማትፈልግ ተናግረዋል። አሜሪካ ጦርነቱ ከተጀመረ ጊዜ ጀምሮ በኢራን ከ13000 በላይ ጥቃቶችን መፈጸሟን ሰኞ ዕለት ከአሜሪካ ጦር ማዕከላዊ ኮማንድ የወጣ መረጃም አመላክቷል። ወደ ሁለተኛው መረጃችን ስናልፍ ጠቅላይ ሚኒስትር አብይ የኔትላል ታደሰ ወረደን ዓመታዊ ሪፖርት መቀበላቸውንና በግኝቶቹ ላይ መወያየታቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ኔትናል ጀነራል ታደሰ ወረደ ያቀረቡትን ዓመታዊ ሪፖርት መቀበላቸውንና በሪፖርቱ ግኝቶች ላይ መወያየታቸውን የጠቅላይ ሚኒስትር ጽሕፈት ቤት ዛሬ ጠዋት አስታውቋል። ሌተናል ጀነራል ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ ፕሬዝዳንት ሆነው መሾማቸው ይታወሳል። ጠቅላይ ሚኒስትር አብይ በወቅቱ በሰጡት መግለጫ ሌተናል ጀነራል ታደሰ ወረደ ያለፈውን አስተዳደር ጥንካሬዎችና ተግዳሮቶችን ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓት ወቅት ሌተናል ጀነራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውኗቸው የሚጠብቁት 8 ቁልፍ ተግባራት የያዘ የአንድ ገጽ ሰነድ መፈረማቸው ይታወሳል። አካታች የትግራይ ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የጀነራል ታደሰ ወረደን ፊርማ የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና 8 ቁልፍ ተግባራትን የያዘ ነበር። ከነዚህም መካከል ወሳኙ ተፈናቃዮች ወደ ቀደሙት ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪው አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ የማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል።